የቃለ ምልልስ ነገ ዓርብ ይለቀቃል ተብሏል። ግን ሃይላይቶቹን ስንመለከታቸው ሰሞኑን አብይ ደብረ ማርቆስ ላይ ካደረጋቸው ንግግሮች ቅጥያ ናቸው። ፍርሃቱ በጣም ማየሩን የሚያመላክት ነውና ቪዲዮውን ጋብዥ። የአማራ ክልል ህዝብ ጥቅም ያሳጣ ነበር ወይ ማለት እንችላለን? ስፔሲፊካሊ የወልቃይትን ጉዳይ ብትወስድ ሰኔ 15 እንዴት ነበር የሚያስታውሱት? ዶክተር አምባቸው በደንብ የተገናኘን እንወያይ ነበር። ጀነራል ሰዓረን ብትወስድ ቦርዲንግ ስኩል በጋራ የተማርነው ፍትሃዊ የሆነ ተጠቃሚነት በሚገባኝ ልክ አላገኘውም የሚል ጥያቄ ሲነሳ ነበረ። የአማራ ህዝብ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው? ለሴራ ጎንጓኞች የጦር መሳሪያ የሚያስታጥቀው ሀገር ሴቱ ነው። ሚኒሊክ ካለ ጎበና፣ ጎበና ካለ ሚኒሊክ ዘመናት ኢትዮጵያ መፍጠር የሚችሉበት ምንም አይነት ዕድል የለውም። ጠመንጃ በማንሳት ወደ ጫካ የገቡ ኃይሎች አሉ። የተዘጋ ቤቱን ፍሬሽ ኤር ለማስገባት መስኮት ሲከፍት ንጹህ አየር ብቻ አይደለም ወደ ቤቱ የሚገባው። የኢትዮጵያ ህዝብ እዚህ ምርጫ ላይ ሲሳተፍ ምን መልእክት ሊያስተላልፍ እንደፈለገ መውሰድ እንችላለን? ባለፉት 5 ዓመታት ብዙ ድንቅ ስራዎች ሰርተናል። በዚህ 5 ዓመት ግን ፈተናው ከባድ ነው። እንቅልፍ የሚያስተኛ አይደለም። ጠቅላይ ሚኒስትር ዶክተር አብይ አህመድ በፖለቲካዊ ኢኮኖሚያዊና ማህበራዊ ጉዳዮች ላይ ከአማራ ሚዲያ ኮርፖሬሽን አሚኮ እንግዲህ እንቅልፍ የሚያስተኛ አይደለም ነው ያለው። እኔ እንደውም ለሱም እኮ በጤናና በህይወት መኖር ያስፈልጋል እና በጣም ከባድ ነው የሚቀጡት ዓመታት እንደውም በጣም ከባድ ነው። እኔ ምን እዚህ ንግግር ላይ ማለት ነው ምኒልክ ያለ ጎበና ምናምን ትላንት አትለውም ነበር? መቼ ነው? ለምን እኛ እሱን ብለን ነው የጎንደር ህዝብ የኦሮሞ ደሜኔ ነው ካለ እኮ ቆይቷል። ሁሉም እኮ አንድ ላይ ሆኖ ነው እኮ ለውጥ ያመጣው። ከዛ በኋላ ማን ጀመረው? ራሱ መንግስታችን ተነካ ብለው ከቡራዮ ከምናምን ከሰበታ ይመጣሉ። እዚህ አዲስ አበባ ላይ እዚህ ሀገር ላይ ኦሮሞ ጠላ አለ ምናምን ብሎ ህዝቡን ካስጨፈጨፈ በኋላ ምኒልክ ያለ ጎበና ምናምን አሁን ይሄ ካርድ ተቃጥሏል። ማንም የሚጫወተው የለም። ካለም ራሱ ህዝቡ ነው እንጂ የሚለው ይሄ መንግስት አይደለም። ይሄ መንግስት ለተንኮል ነው እየተጠቀመበት ያለው። ምኒልክ ያለ ጎበና ምናምን ቢለውን ህዝቡ ተጋብቶ አብሮ እየኖረ ምን እያለ የኖረበት ነው፣ ይቀጥልበታል። እሱ የሚመጣ ነገር አይደለም። አብይ አህመድ ስላለው የሚቀየር ነገር የለም። ግን ንግግሩ ላይ አይተ ከሆነ አማራን በአማራነት በጠላትነት ፈርጆ ማን ያለው? ህወሓት። ከዛ በኋላ ደግሞ መስኮትን ስትከፍት ጠላት ምን ይዞ በነፋስ እንደሚገባ ማንን ነው ያለው? ኤርትራን። አሁን ይሄ በአጠቃላይ ማለት ነው ለእኔ ያወራው ጠቅላላ ስለ ጽምዶ እየተባለ በአደባባይ ስለሚወራው ነገር ይመስለኛል። መስኮትን ከፍተ ኤርትራን እንደ ውጭ እንግዲህ እኔ ኤርትራን እንደ ዜጎቻችን ነው ማያቸው መቼም ቢሆን። ምክንያቱም ጸብ እንኳን ቢኖር ጸብን ትፈተዋል። በምንም ታምር በደም የተዋሃድከው አካል ከዓለም ላይ ከኤርትራ ጋር ነው። በደም ሌላው ይቅር በድንበር ብለው አብሮ በመኖር በባህል በሃይማኖት ምናምን በደም የተዋህደው ዘራችን የሆነበት በዓለም ላይ ቢፈለግ ኤርትራ ነው። መስኮትን ከፍተ የውጭ ኃይል ምናምን የሚለው በእርግጠኝነት የኤርትራን ነው ብዬ ነው ማስበው። አዎ ብዙ ስህተቶች፣ ብዙ የፖለቲካ ጥፋቶች ተጠፍተዋል። ግን ለምንድን ነው ጦርነቶች ወንድም ከወንድሙ ጋራ እርስ በርስ እንዲዘልቅ ለምንድን ነው የተፈለገው? አብይ አህመድ ወንበር ላይ እንዲቆይ ሲባል እንደገና ህዝብን ለህዝብ የሚያነሳሳውን ነገር ብድግ አድርጎ ሳበው ማለት ነው። ተባላ እንደገና ተነሳና በዚህ በኩል ከኤርትራ ጋር በዚህ በኩል ከትግራይ ጋራ ተጨፋጨፈ ሊለው ነው አማራውን ሄደው። አማራ ደግሞ ደክሞታል። በዚህ ላይ ቢዚ ነው ጦርነት ከብልጽግና ላይ ገጥሞ ማለት ነው። እና እሱን ይመስለኛል ለማስረጽ እዛ አሚኮ ድረስ ሄዶ እኔ አይደለሁም ጠላት እነዚህ ሁለት ኃይል ናቸው፣ ጦርነትን ምዘዝ እነሱ ናቸው ምናምን ነው። አማራን በአማራነቱ ጠላት አድርጎ ደብረ ሲና ድረስ እስኪገባ ድረስ ለምንድን ነበረ ጸጥ ያልከው አንተ? ያንን ሁሉ ነገር ሲያወድም ጸጥ ብለህ እስከ ደብረ ሲና ድረስ በተን ነው ምንድን ነው እኛ አፍሪካ አይችለንም ካልክ በኋላ ምን ነው አማራ ክልል በዛ ደረጃ አፈር ድሜ ሲገጥ ምን ነው ዝም አልክ? ለምንድን ነው? በትዕዛዝ ነው እየተባለ መከላከያው እየለቀቀም ለምን ለቀቃችሁ ስንላቸው ታዘን ነው እያሉ ለምንድን ነው ደብረ ሲና ድረስ እንዲገባና ያ ውድመት እንዲሆን የተፈቀደው? አንድ ሁለተኛ አቅም አጥተህ እንኳን ከሆነ በመጀመሪያ ጦርነቱ እንዳለቀ የአማራ ክልልና የአፋር ክልልን የማገገም ሂደት ትምህርት ቤቶቹን የመገንባት የወደሙትን የመተካት ባጀት የማስተካከል ለምንድን ነው ያላረከው? ሁሉ ነገር የታቀደ እንደሆነ ስለምናውቅ ሌላ ጦርነት ነው የጀመረው እና ምንም ድጋሚ የሚሸወድ ያለ አይመስለኝም። እሱ ግን አካሄዱ ያው ነው። የተቃጠለውን ካርድ ነው እንደገና ይሳበው። አዎ መት ሃይላይቶቹን ስትመለከቻቸው ከወልቃይት ነው የጀመረው። ወልቃይት ይልና ይቆረጥ ያደርገዋል።
በወልቃይት ላይ የሚነገር አለ። ለመጀመሪያ ለምን አሚኮ ጋር መጣ በዚህ ሰዓት የሚለው ቅድም ያለው ነው። ሁለት ሃይላይቶች ውስጥ ምልክት የአማራ ክልል ሾች ናቸው። እዛ ሊመጣበት የቻላቸው ምክንያት ወልቃይት ተነስተዋል። ጀነራል ሰዓረ ቦርዲንግ ስኩል አብረው የተማረ ነው። ደመጥ ሆነ እንትን ይልሽ አይለቅሽ ምን ችግር አለ? አብሮ መማርና ትናንትና ነው ከትናንት በስቲያ አንዲት የሞዴል እህት ተገደለች አሉ። ያስገደለቻት ጓደኛዋ የድሮ ጓደኛዋ ናት የሚባል ነገርም ሰማን። ምን አብሮ መማር ምን ዋጋ አለው? ሰዓረ ጋር አምባቸውንም አነሳው፣ ሌሎችንም አነሳቸው። ደም አይለቅም፣ ገና ይነሳሉ። የአማራ ክልል ማባቢያ ነው የሚላቸው። ቀጠለና የወልቃይት ላይ የሆነ ነገር ይናገራል። ለእናንተ ብዬ ነው ወልቃይትን የሚል ነው። ምንም ጥያቄ የለውም። የተሟገት ይሄን አመጣንላችሁ ይሄን ነው አንቀበል እያሉ ያሉት የሚል ማባቢያ ነው። ያን ከተናገረ በኋላ ማን እንደሆነ አማራ ክልል ያፈርሰው ጥላታችሁ ታውቁታላችኋል። ይሄ ማለት ነው መጀመሪያ ላይ የተናገርክበት ቶን ትክክል አይደለም። ደብረ ማርቆስ ላይ ሞክሮታል ይሄን ንግግር። ደብረ ማርቆስ ላይ የሄደበት መንገድ ግን እንትን ነገር ሆነበት፣ ባክፋየር አደረገ። አፄ ዮሐንስ ነው አይነካው። ያን ልብ በሉ የጎጃም ህዝብ የሚል ነው። አፄ ዮሐንስ ምን እንዳደረጓችሁ ታውቃላችሁ የሚል ነበረ። ያኛው ባክፋየር ሳደረገ አሁን ምን አደረገ? ጠላታችሁ ማን እንደሆነ ታውቁታላችሁ አሁን አለ። ያው የዛው ቅጥያ ነው መጡ ነው አሁን እና አብይ እኔ አሁን ይሄ ጽምዶ የሚለው አለ ህይወት አለው የለውም ዘጥቷል እዚህ ደረጃ ደርሷል የሚል ነገር አላውቅም። እነሱ ጋር ግን በጭንቅላት ታምኖ ምን ብሎ ሌላ ነገር አድርጓል። ደግሞ ሰሞኑን የሰጡት መግለጫ የህዋት አመራሮች አይተሽ ከሆነ ትብብሩ መሬት ሲነካ ያልቅለታል ምናምን የሚለው የበለጠ ወጥ በወጥ አድርጓቸዋል። እዛ አካባቢ እርግጠኛ ነኝ አዲስ አበባ በጣም ዳይፐር ውድ ነው ሰሞኑን፣ ምንም ጥያቄ የለው። በጣም ነው የሚጨምረው። ምክንያቱም ከፍተኛ ስለዚህ ምንድነው የማይጻፍ ነገር የለም ማለት ነው። ሰው ጠላታችሁ ማን እንደሆነ ታውቁታላችሁ አለና አንቺ ያልሽውን ምኒልክ ያደረጉበና አለ በአሰብ ወደብ ይሄ አልሸነፍ ያለ ልብ የአማራ ህዝብ ደግሞ እስኪ በዚህ ምኒልክን እናንሳለትና ምናምን የሚል ነው ያቺ መጀመሪያዋና ምኒልክ በዚህ ደረጃ ቢሆን ኖሮ አብይ እኔ ባለፈው የተናገርኩት ነው። አብይ አህመድ እዚያውን አሚኮ ጋር ኢንተርቪው ከመስጠታቸው በፊት ቢያንስ የራስ መኮንን ድልድይ ቀና እኮ ማድረግ ነው። ሌላ ነገር እንኳን የተግባር ሰው ቢሆኑ ሐረር ላይ የወደቀው ሌላ እኮ ገንቦ አይደለም። ሐረር ላይ የወደቀው የምኒልክን ዘመድ የልጅ የራስ መኮንንን ቀጥ እንኳን ማድረግ ተዝማ የፈረሰውን በትእዛዝ ነው። ይሄ ኢትዮጵያ ህዝብ ይቺን ማየት ካቆመተው ምላስ አቆመ። የዛሬ 6-7 ዓመት ተሸወደ። አሁን እያንዳንዷን እኛ በተግባር ነው የምናየው። ለምንስ ሁላችንም ጀርባ ይሰጠነው ለምን ይመስሎታል? ኦርቶዶክስ ሀገር ምናምን ቀረ። ዘመን መቁጠሪያችን የተሻገራል። ሄደ እዚህ ጋር ምክክር ኮሚሽን ብለህ ልትለውጥ እየዶለትክ ሌላ ነገር እያደረግክ ሀገር እያፈረስክ ስለ ኢትዮጵያዊነት አትፈርስም። ሀገር እያፈረስክ አትራስ ተው። እኛ የምንመለከተው አሁን ይችን ሰንደቅ ዓላማችን አባቶቻችን የሚለውን አይደለም እናየው። የምናዳምጠው የእርሶን ቃል አይደለም። እኛ አይናችን እያየ ያለው ከእናቶች ነጠላ ላይ ሰንደቅ ዓላማ ቀዶ የሚያቃጥለውን ፖሊሶን ነው ያሰማሩት። ምንም የማይባለው ስለ ኢትዮጵያ አንድነት ስለ ህዝቦች እኩልነት የሚጎራው ምላስ አይደለም የምንሰማው። አንዳንዶች ሲናገሩ እውነትን እስር ቤት ከርቸንዴ ሲገቡ፣ አንዳንዶች የዚህ ሀገር ጠላት እጃቸውን እያገኙ ያሉት አማራና ኦርቶዶክስ ሲሉ በነፃነት የሚንቀሳቀሱበትን ሀገር ነው እያየን ያለ። የኢትዮጵያ ህዝብ አፍ ምላስ ባዳመጥ ቆየ። አብይ ያልገባች ነው። በቃ በንግግር አትሸውዱትም። በቃ የዛሬ 7 ዓመት አዲስ ቋንቋ ነበረ፣ አዲስ ድምፅ ነበረ። ከናዝሬት መልካም ነገር ሊወጣ ይችላል እንደሚል መጽሐፉ። በእውነት ከኢህአዴግ ቤት ውስጥ እንዲህ አይነት አማርኛ እንዲህ አይነት ንግግር ስለ ኢትዮጵያ ያወጣልን ብለን አዲስም ስለነበረ የመጀመሪያ ብዙዎቻችን አለ። ከዛስ አሁን በኋላ የለም ኢትዮጵያ አትፈርስ ቢባል በሰንደቅ ዓላማዋ ብትገዘቱ የተለያየ ነገር ብታረጉ ተግባር በቃ ምን እየሆነ ነው? መሬት ላይ ምን እየሆነ? አብይ አሁን የሚያወሩት ነገር ልክ ነው ወይ? የዛሬ 7 ዓመት የወደቀውን የፈረሰውን ሐረር ከተማ መሀል አደባባይ ላይ ያለውን ታሪክ እንዳይገነባ ይኸው 7 ዓመት የራሳቸው ማት ሲሆን በቀናት እኮ ነው የሚገነቡት። እና ዳነቻ ቤት ነው ይለን ያ ደግሞ መገንባት እንዳይነሳ ብለው አበስብሰውት ታሪኩን እያወደሙ መተው እዚህ ምኒልክ ያደረጉበና ይሆንለት አይሰራም። ለምንድን ነው ይሄ ሁሉ የሆነው? ቅድም እንደነገርኳችሁ መጡ የሚለው ነገር አብረው ጭንቀት ፈጥሯል። ምክንያቱም ይልማ መርዳሳም የተናገሩት ነገር አለ። በራያና በአፋር ሰማይ ላይ
የኢትዮጵያ ያልሆኑ ድሮኖች እየታዩ ናቸው። የማን ይሁን ድሮኑ ያናቀም እሳቸው ናቸው ያሉት። የኛ ያልሆነ ድሮን እየታየ ነው የሚል ነው። በድሮን ነበር አብይ የሚመካው። እግረኛውማ ያለማቀጡበታልና እንደዚህ ሲል ነገሮች እየከፉ በሄዱ ቁጥር እልባት ባላገኘ ቁጥር ባልተፈታ ቁጥር ተቀናቃኝ ካንተ በላይ እየታጠቀ ይመጣል ብለን ተነጋግረናል። ይመጣል። መፍትሄው ኃይል አይደለም፣ ማስፈራራት አይደለም። ኮማንዶ ግን ብቻ ነው ምናምን እያልክ አንዴ በአበባው ታደሰ፣ አንዴ በብርሃኑ ጁላ፣ አንዴ በይልማ መርዳሳ ማስፎከር አይደለም። አንዴ በራስ መፎከር አይደለም። ፉከራን መፍራት ተወል። ህይወቱን ሰጥቶ ሊፋደ የወጣ ኃይል ነው ያለ። የፈለከው ነገር ይኑር ያለ ማለት ነው። ይህ አይደለም። አንዴ በዚህ በምክክር ኮሚሽን ይሄን አደርጋለሁ አይሆንም። ሁሉም ነው ብትንትኑ የሚወጣው። ስለዚህ አሁን እቺ ዓርብ ነው ነገ ነው የምትለቀቀው። ካሁን ነግሬያችኋለሁ። ወልቃይት ላይ ለእናንተ ብዬ ነው እንደዚህ በማድረጋችን ይሄን እንትን ስላደረግን ነው እንትን ያደረግነው። ዋናው የአማራው ጠላት ማን እንዳፈረሰባቸው የሚል ነው። አሁንም እናንተን ለማፍረስ መጥተው እንደዚህ ብዬ ነው የሚል ነው። ኢትዮጵያዊነት ትነገራለች በእነ ሚኒሊክ በእነ ምናምን አንደበት ያ ነገር ነው። ከዚህ ውጭ ዝርዝር የለው እና የእነ ትናንት ኑዛዜ አለ የእነ ሰዓረና የእነ አምባቸው እኔ አይደለሁም እንደዚህ ብሎ ነው የሚል ሌላ ተጨማሪ ደግሞ እንደዛ ነገር አለ። እሱ ነው የሚቀጥለው። አውቀነዋል እንደማለት ነው። ሃይላይቱን ማየት በቂ ነው። ይሄ ሁሉ ግን የመጣው ከምንድን ነው? ከጭንቀት ነው። ከጭንቀት ነው።